all the way from Ethiopia in Africa. Here's the Tariku Brothers. ሰላም እንዴት ናችሁ? ዳናይት ነኝ። እያያችሁ ያላችሁት ሃሽታግ ታይም ነው። በዛሬ ሃሽታግ ታይም ፕሮግራማችን ከሀገራዊ ሀብታችን መካከል አንዱ የሆነውን ሰርከስን እንዳስሳለን። በነገራችን ላይ የኢትዮጵያ የሰርከስ ፌስቲቫል ከሚያዝያ 27 እስከ 29 2015 6 ኪሎ የኢትዮጵያ ባህል ማዕከል ከጧቱ 4 ሰዓት ጀምሮ የሚካሄድ ይሆናል። የኢትዮጵያ የሰርከስ አርቲስቶች ዓለም አቀፍ ምርጥ የሆኑ መድረኮች ላይ የሰሩ እንዲሁም ደግሞ የወርቅ ተሸላሚ የሆኑትን ጨምሮ ትልልቅ የሰርከስ አርቲስቶችን የምናይበት ትልቅ የሆነ ፌስቲቫል ነው ማለት ነው። ስለዚህ ከአዘጋጆቹ መካከልና ከሰርከስ አርቲስቶቹ መካከል ከተወሰኑት ጋር ቆይታ ይኖረኛል። ተከታተሉ። ራስሽን አስተዋውቂ። ስሜ ራሄል ምትኩ ይባላል። በሰርከሱ ዓለም ደግሞ ዳሪሽ ምትኩ ነው የምታወቀው። ኮንቶርሽኒስት ነኝ። እሺ፣ እንኳን ደህና መጣሽ ወደ ሃሽታግ ታይም። አመሰግናለሁ። እንዴት ጀመርሽ? መጀመሪያ ሰርከስ የጀመርኩትኝ ከጓደኛዬ ጋር ኢትዮ ሰላም ወደሚባል ትራዲሽናል ሰርከስ አብሬ በመሄድ ነው። ጓደኛዬ ተወዛዋዥ ነች እና የእሷ ኢንተረስት ሞር እኔንም ሳበኝና አብሬ ሄጄ እንደ ቀልድ በዛ የተጀመረ ነው እንግዲህ እስካሁን ያለሁት። እሺ፣ ዓለም አቀፍ መድረኮች ላይ ያለሽ ልምድ ምን ይመስላል? ምን ያህል ሽልማቶችን አግኝተሻል? በሰርከሱ ዓለም እንግዲህ ከ20 ዓመት በላይ ቆይቻለሁኝ። ከተለያዩ ትልልቅ ካምፓኒዎች አግኝቻለሁኝ። የተለያዩ ፌስቲቫሎችን ተሳትፌያለሁ። ከ5 በላይ የሆኑ ፌስቲቫሎች ተሳትፌያለሁ። በእነሱም ላይ ሰርከስ ፌስቲቫሎች ላይ ቡያንግ ኢንተርናሽናል ሰርከስ ፌስቲቫል የወርቅ ተሸላሚ ነኝ። በስፔን ፊገርስ ደግሞ የነሐስ ተሸላሚ ነኝ። የተለያዩ ስፔሻል ፕራይሶችም እንደዛው አግኝቻለሁ። በሞንቴ ካርሎም እንደዛው የስፔሻል ፕራይስ ተሸላሚ ነኝ። ልምምዶች ላይ ወይም ደግሞ ውድድሮች ላይ ሰርከስ ስትሰሪ ያጋጠመሽ ጉዳት አለ? እስከዛሬ ድረስ ከ20 ዓመት በላይ ሰርከስ ላይ ስለቆየሽ እንደዚህ አይነት ነገሮች ሊያጋጥሙ ይችላሉ ብዬ አሰብኩ። የኔ ስራ ኖርማሊ ሞር ፍሌክሲብል ቀስ ብለሽ ስትሬች አድርገሽ የምትሰሪው ሰዓትሽ ወስደሽ የምትሰሪው ስራ ስለሆነ አክሮባቲክ ነገር ብዙም ስለሌለው የኔ እንደዚህ ሲሪየስ የሆነ ጉዳት አላጋጠመኝም እስካሁን። ግን ያው ብሬኮች ወስጄ ድጋሚ በምጀምርባቸው ሰዓቶች ያው ሰውነትሽ እንደ ስትራፖ ምናምን አይነት ነገሮች ይኖራሉ እንጂ እንደ ሲሪየስ የከፋ ነገር የለም፣ አላጋጠመኝም እስካሁን። ለአንድ ወጣት የሰርከስ አርቲስት መሆን ምን ይጠቅማል? ያው ለኔ ሞር የምትወጁ ነገር መሆኑ ነው። ሰርከስ ብቻም ሳይሆን ግን ደግሞ ከወደድሽው ኢንተረስቱ ካለው ያ ሰው የመስራት ፍላጎቱ ካለው በጣም አሪፍ ነገር ነው ብዬ ነው የምለው። ምክንያቱም እኔም ላይፌ ነው እስካሁን ድረስ እየሰራሁት ያለሁት ነገር ነው እና ሰርከስ በጣም እወዳለሁ እና ለኔ እንደዛ ነው ሰርከስ። የሰርከስ አርቲስት እንደመሆንሽ የሚያጋጥሙሽ ቻሌንጆች ምን ናቸው? ከማህበረሰቡ ተቀባይነት ጀምሮ ያጋጠሙሽ ወይ የሚያጋጥሙሽ ቻሌንጆች ምን ናቸው? ያው በፊቱ ስናየው በጣም ተቀባይነት አልነበረንም። ኢቭን እኔም ራሴ በቤተሰብም ራሱ ተቀባይነት አልነበረኝም። ምክንያቱም ያው ትሰሪያለሽ ትለፊያለሽ እንጂ ያን ያህል ብዙም ገቢ አታገኝበትም ወይ ህይወትሽ የምትቀይሪበት ነገር አይደለም። ለዛ ቤተሰብ ሞር ትምህርት ላይ ትኩረት እንዳደርግ ነበር የሚፈልገውና ያለ እኔ በጣም ትልቅ ቻሌንጅ ነበረ። አሁን ግን ያው በማህበረሰቡ በቤተሰብም በጣም ጥሩ ተቀባይነት አለው። ያው እንደምታዩ ነው። የሰርከስ ፍቅር ላላቸው ወጣቶች
የምታስተላልፊው መልእክት ካለሽ በሱ መዝጋት እንችላለን። ያው ማበርታት እንዳለባቸው እና ብዙ ቻሌንጆች ሊያጋጥሟቸው ይችላል በኢትዮጵያ ውስጥ ብቻ ሳይሆን ኢን ጀነራል በሁሉም ቦታ እና ያንን ነገር አልፈው ለመስራት ደግሞ ያው ትዕግስትና ፔሽንት ያስፈልጋል። ራሳቸውን ከጉዳት ለመከላከል በጣም ጥንቃቄ ሊኖራቸው ይገባል። በጣም ራሳቸውን መጠበቅ አለባቸው ብዬ አስባለሁኝ። ይሄንን ነው ማስተላለፍ የምፈልገው። ሌላው ደግሞ ስለ ፌስቲቫሉ አሁን ስለሚዘጋጀው ኖርማሊ ፌስቲቫል የኢንተርናሽናል ፌስቲቫሎች ለአርቲስቶች የሚጠቅመው ዋናው ነገሩ ምንድነው? አርቲስት ራሱን የሚያሳይበት ቦታ ነው። ሰርከስ ፌስቲቫሎች እንደ ውድድር ብቻም ሳይሆኑ አብዛኛውን ጊዜ ላይክ አሁን እኛ ፌስቲቫሎች ስንሳተፍ የሚጠቅመን አንደኛውና ዋነኛው ነገር ምንድነው? ራሳችንን እንሸጥበታለን። ስራችንን የዛ ቦታ ላይ መጥተው የሚያዩት ሰዎች ሰርከስ ኦነሮች፣ ኤጀንሲዎች፣ ማናጀሮች፣ ካባሬት ኦነሮች እንዲሁም ኢንተርቴይንመንት ኦርጋናይዘሮች ናቸውና እንደዛ አይነት ቦታ ደግሞ ለሰርከስ አርቲስት በጣም ወሳኝ ነውና ይሄኛውም እዚህም የሚካሄደው ፌስቲቫልም ተመሳሳይ ጥቅም ነው የሚኖረው። ለዛ የተመረጡ አርቲስቶች በጣም ትኩረት ሰጥተውና በደንብ ተዘጋጅተው መስራት አለባቸው ብዬ አስባለሁኝ ስራቸውንና መልካም ምኞቴንም መግለጽ ፈልጋለሁ በዚህ አጋጣሚ። እሺ፣ አመሰግናለሁ። ተክሎሽ ሀገር እባላለሁ። ኖርማሊ በአርት ስም ሄኖክ ነው የሚባለው እና በሙያ ሰርከስ ዳይሬክተር እና ስክሪፕት ራይተር ጸሐፊ ነኝ። የኢትዮጵያ ናሽናል ሰርከስ ደግሞ ፕሬዚዳንት። እሺ፣ እንግዲህ በዚህ ፌስቲቫል ምክንያት ነው የተገናኘ ነው። እንዴት ይሄንን ፌስቲቫል ለማዘጋጀት ምን አነሳሳችሁ? የመጀመሪያው ነገር ያነሳሳል ነገር ያው ውጭ ዓለማቶች ላይ ስንዞር ያየናቸው መልካም የሆኑ ስራዎች ይሄ ነገር መቼ ነው እኛ ሀገር ላይ በዛ ደረጃ ሰርተ ነው እንትን የሚለው ቁጭት በቃ የመጀመሪያ መነሻችን። ሲቀጥል ደግሞ ያው ለአርቲስቶቹም የሚጠቅማቸው ለባለሙያው የሚጠቅም ብዙ ምክንያቶች አሉ። ሁለተኛ ኢንዱስትሪው ደግሞ እዚህ በመንግስትም በምንም ስለማይታወቅ ብዙ ነገሮች በአንድ ታርጌት ማለት በአንድ እንትን ይመጣልናል ብለን ስላሰበን ያዘጋጀነው። ስለ ፌስቲቫል ውስጥ ንገረን። ነገሮች አሉ ከሰርከስ በተጨማሪ ምን አይነት መዝናኛዎች አሉ? በአጠቃላይ ያለውን ነገር እንግዲህ ይህን ፌስቲቫል በቻልነው አቅም ዓለም አቀፍ ስታንዳርድ እንዲኖረው ጅማሮ ነው፣ ግን እንጀምረዋለን ብለን ያሰብነው። ስለዚህ ያው ስታንዳርዱ ጥሩ ይሆናል ብዬ አስባለሁ። ከዛን ውጪ ሰርከስ ጥበቡ ሞሮፍ እኛ ሀገር ከተለመደው የኢንተርቴይንመንት እንትን አማራጭ ትንሽ እንትን ይላል። ከግራንድ ፓረንትስ ጀምሮ እስከ ግራንድ ቺልድረን ኢኳሊ ኢንተርቴይን የሚያደርገው ዘርፍ ነው። ሶ ለነዚህ 4 ጄኔሬሽን የሚሆን የኢንተርቴይንመንት ፓኬጆች እንትኖች አሉ ያዘጋጀነው። ውጭ ላይ የህፃናት መጫወቻዎች አዘጋጅተናል። የተለያዩ መሞከር የሚፈልጉ ታዳጊዎች የሚሞክራቸው የሰርከስ ስልጠናዎች እንትን ብለናል። ብዙዎች አሉ። የምግብ የመጠጥ አቅርቦቶች አሉ። ሶ አይ ቲንክ ኢትስ ላይክ የሆነ የሙሉ ቀን ደስ የሚል ቤተሰብን ቀደም እንዳልኩት የ4 ትውልድ ኢኳሊ ኢንተርቴይን እና ኢንጆይ የሚያደርገው ፕሮግራም ፌስቲቫል ነው ብዬ አስባለሁ። በነገራችን ላይ ፌስቲቫሉ ላይ የሰርከስ ትርኢቶች፣ ሙሉ ቀን የማይቋረጡ የልጆች ጨዋታዎች፣ ምግብና መጠጦች እንዲሁም ደግሞ የተለያዩ እናንተን የሚመጥኑ ፕሮግራሞች ተዘጋጅቶላቸዋል።
ሴታፕስ ምን ይመስላል? የሰርከሱ ሴታፕ ከጀርባ በጣም ትልቅ አዳራሽ ይታየኛልና ሴታፑ እንዴት ነው ያሰባችሁት? ይሄ አዳራሽ ሲጀመር በቃ የሰርከስ ነው የሚመስለው። ምክንያቱም ሰርከስ ስሙ ራሱ የሰርኮ ከሚለው ወይም ሰርክል ከሚለው እንትን የመጣ ነውና ለኛ ራሱ እዚህ ቦታ ላይ መስራት ራሱ አንድ ኤክሳይቲንግ ነው። ስለዚህ ምንድነው ያው ዓለም አቀፍ ስታንዳርድ እንዲኖረው ነው የምንፈልገው። ቴክኒካል አስፔክቱ ማለት የላይት የስቴጅ እና ሳውንዱም ኢቨን እንትኖች ከውጭ ነው ባለሙያ የምናስመጣው። ያው በስራ አጋጣሚ የምናውቃቸው ብዙ ባለሙያዎች አሉና እነዛ ባለሙያዎች ናቸው መጥተው እነዚህን ስራዎች የሚሰሩልን። ስለዚህ ሞስትሊ ልጆቹ ዓለም አቀፍ መድረክ ላይ ያገኙት የነበረውን እንትን ያገኙታል። እንደ ጅማሮ የሆነ ነገር እንፈጥራለን ብዬ አስባለሁ። ሙሉ ለሙሉ የውጭ ያለውን ባያገኙትም ግን በተወሰነ መልኩ እናመጣለን ብዬ አስባለሁ። አሰምታም ያው እውቀቱንም እያሸጋገር ነው እንሄዳለን። እንግዲህ ተመልካቾች እነዚህ ምርጥ የሆኑ የሰርከስ አርቲስቶች ሁሌም ቢሆን የምታስታውሱትን ምርጥ የሆነ የሰርከስ ትዕይንታቸውን ለእናንተ ለማሳየት እዚህ ትውልድ ሀገራቸው ሰብሰብ ብለው መጥተው ይጠብቋቸዋል። እንግዲህ መግቢያ መደበኛ 250 ብር ነው፣ ቪአይፒ ደግሞ 1200 ብር ነው። ስለዚህ መጣችሁ ተዝናኑ። እዚህ ውድድር ላይ ባለሙያዎች የሚመጡ አሉ ከውጭ ከኢንተርናሽናል የሰርከስ ጁሪዎች ነው እንትን እንዲሳተፉ እያደረገን ያለ ነው እና እሱ በራሱ ደግሞ የሚፈጥረው የራሱ የሆነ እንትን ቫይብ አለው። ሶ አይ ቲንክ ፌስቲቫሉ እንደዛ አይነት እንትን ይኖራሉ ብዬ አስባለሁ። የኢትዮጵያ ሰርከስ የዓለም አቀፍ መድረኮች ላይ ያለው ተቀባይነት ምን ያህል ነው? ያለው ቦታ ምን ይመስላል? የኢትዮጵያ ሰርከስ ማለት በጣም ዓለም ላይ በጣም ፌመስ ነው። ኢትዮጵያ ውስጥ ነው የማንታወቀው። ዓለማችን ላይ በሚገርምሽ ሁኔታ በዚች አሁን አንቺ በምናወራበት ሰዓት ላይ በሺዎች የሚቆጠሩ አርቲስቶች ከዩኒቨርሳል ትልቁ ስቱዲዮ ሰርከስ ጀምረሽ ሰርከስ ዲ ሶሊ የዓለማችን ትልቁ ሰርከስ ነው እዛ እና የተለያዩ ፌስቲቫሎች ኢቭን አሁን ላይ ደግሞ የነዚህ ክሩዝ ሺፕ ኤምኤስሲ ክሩዝ ሺፕ የሚባሉ አሉ የታይታኒክ አይነቶቹ ማለት ነው። እነሱ ላይ ደግሞ አሁን ከላስት ይሄ የራሽያና የዩክሬን ጦርነት ከጀመረ ጀምሮ በፊት እነሱ ነበሩ አርቲስት የሚያቀርቡት። አሁን እኛ ነን እያቀረብን ያለ ነው ለነዛ ክሩዝ ሺፖች ራሱ። ሶ ያለው ዓለም ላይ ያለን ተቀባይነት ይሄ ነው። ኢቭን የራሳችን አይደንቲቲ የኢትዮጵያ ሰርከስ የሚባል አይደንቲቲ ፈጥረናል። እንዳልኩሽ የዓለማችን ትልቁ ሰርከስ ዲ ሶሊ $1 ቢሊዮን ምናምን ፕሮዳክሽን የሚሰራ ትልቅ ድርጅት ነውና እሱ እንኳን የኢትዮጵያ አርቲስት ሳይዝ ፕሮዳክሽን ሊሰራ አይችልም። ኦልሬዲ እኛ አለን የመሲቴን እንዳሉ የሰርከስ ዲ ሶሊ ትልቆቹ ፕሮዳክሽኖች ካይሻቸው የኢትዮጵያ አርቲስቶች አሉ። ሶ ከሀይ እንትን ጀምሮ እስከ ቅድም እንዳልኩሽ ክሩዝ ሺፕ ኤምኤስሲ ላይ እንትን ያልነውና ዓለም አቀፍ ላይ በደንብ እንታወቃለን። ኢትዮጵያ ውስጥ ግን ማንም ያውቅ ምክንያት አለው። ምክንያቱ ምንድነው መሰለኝ? ሰርከስ ሲጀመር ድሮ ኢት ዋዝ ላይክ ፋን ነው ኢትዮጵያ ውስጥ እና ለወጣቶች ደግሞ ካይንድ ኦፍ ፕራውድ አይደንቲቲ አይነት ነገር አለ። እኔ ሰርከስ ነኝ ምናምን ይሄ አይነት እንትን ስለነበረው ብዙ ወጣቶች ከየአካባቢያቸው ሰርከስን ጆይን ያደርጋሉ። ከዛን ሰርከስን የድሮ ሰርከስ ኢትዮጵያ ቱል አድርጎ በመቀሌ፣ በጅማ፣ በአዳማ፣ በድሬዳዋ እነዚህ ሰርከስ እንትኖች ላይ እንትን ሜሴጆች ምናምን ኮንቬይ ያደርግ ነበርና ሜሴጆች ያስተላልፍ ነበርና ሶ ህዝቡን ሞቢላይዝ ያደርግ ነበር። ከዛን እንደዚህ አይነት የሞቢላይዜሽን ስራዎቹ በእርዳታ በምናምን ገንዘብ ስለሚመጡ የሆነ ጊዜ ለእርዳታ ገንዘብ ሲቆም ሰርከስ ኢትዮጵያም አብሮ ቆመ። ዘን እኛ ሁላችንም አርቱን እየሰራን ይህን ነገር ወደ ዓለም ነገር እንውሰደው የምንኖርበት አርት ይሁን ምናምን ወደሚል ሄደን የፕሮፌሽናል ዝምን እንትን ማለት ጀመረን ማለት ነው። እና ስለዚህ ምን ሆነ ብዙ ሰርከስ ስትዩ የሆነ ወቅት ላይ በጣም አሪፍ ነበር ይልሻል። አሁን እኮ ተቀዛቅዛቸዋል ይሉናል።
ዘ ቲንግ ኢዝ እንትናችን ነው የዳይሬክሽናችን ነው እንጂ የተቀየረው እኛ እንትናችን ዳይሬክሽናችንን ወደ ዓለም ገበያ ውስጥ እና ራሳችንን ወደ መሸጥ ነው የሄድነው። ስለዚህ ኢትዮጵያ ውስጥ አክቲቪቲ የለንም ማለት ነው። ሁሉም አዳራሽ ዘግቶ ትሬን ያደርጋል ከዛን ይሸጣል ራሱ ማለት ነው። እና ወደዛ እንትን ብለን ስለነበረ እዚህ ብዙ ሰው ኢትዮጵያ ውስጥ ቀዝቅዘዋል የለም ይላል፣ ግን አልቀዘቀዘም። በሚገርምሽ ሁኔታ በመላው ኢትዮጵያ አሁን ላይ በ7 ክልሎችና 2 ከተሞች ላይ ከ7800 በላይ አርቲስቶች አሉ። ዓለም ላይ ከ1000 በላይ አርቲስቶችን ለገበያ እያቀረብን ነው ፐር ይር። እያንዳንዱ ልጅ ከ6 ወር ጀምሮ እስከ 4 ዓመት ኮንትራት እየፈረመ ማለት ነው። which is ስፖርቱ ላይ ልክ እንደ እግር ኳስ ማለት ነው። ለሃይ ኮንትራት እየያዝን እንሸጣለን፣ አርቲስቶችን ለገበያ እናቀርባለን ማለት ነው። እና ያለው የነበረው እንትን ይሄን ይመስላል። ግን አሁን ላይ ግን ምንድነው ያሰብነው ይሄ ናሽናል ሰርከሱን የሚያቋቋምንበት ዋናው ዓላማ ኦኬ ዓለም ላይ ትልቁን ነገር ነካን፣ አገራችን ላይ ደግሞ መለስ ብለን ይሄንን የሚያስፈልጉን አሉ የሚቆጩ ነገሮች። አሁን ትሬኒንግ ባልተመቻቸው ሁኔታ ነው የኛ ልጆች ትሬኒንግ እየሰሩ ያሉት። ቅድም እንዳልኩሽ ስቴጅ የለም፣ ሰው እንደ መዝናኛነት አያየውም። ሰርከስ ጨዋታ የሆነ ነገር ነው የሚያደርገው። ግን ትልቅ ዓለማችን ላይ ትልቁ ፔይመንት ኤክስፔንሲቭ ፔይመንት ያለው ሰርከስ ነው የምትከፊው። እነዚህን ነገሮች ለምን ሀገራችን ውስጥ እንትን አንልም ብለን እነዚህንም ነገር ከማሰብ አንጻር ነው ናሽናል ሰርከሱን አቋቁመን ይኸው እንግዲህ ዘንድሮ የመጀመሪያው የናሽናል ሰርከስ ፌስቲቫል የምናዘጋጀው ማለት ነው። በመጨረሻም ታስተላልፈው መልእክት ካለ የማስተላልፈው መልእክት ይሄ መድረክ ጠቀሜታው ፋይዳው ብዙ ነው። አንደኛ ነገር ያው ሰርከስ ጥበብን ለማስፋፋት ህዝቡ እንዲያውቀው ለማድረግ ጥቅም አለው። ሁለተኛ አማራጭ የኢንተርቴይንመንት ዘርፍ መሆኑን ያሳያል ብዬ አስባለሁ። ሶስተኛው ነገር ለአርቲስቶቹ ለሚሳተፉት ኦፖርቹኒቲ ነው። ምክንያቱም አሁን ኦልሬዲ ቡክ ያደረጉ የትላልቅ ሰርከስ ካምፓኒ ኤጀንቶችና ባለቤቶችም የትልቅ ያው ዩኒቨርሳል ሰርከስ ሰውዬ ይመጣል። ምንድነው ማለት ነው እነዚህን አርቲስቶች ያይና ቡክ ያደርጋል ለ2024 ፕሮዳክሽኖቻቸው ማለት ነው። አርቲስቶችም አት ሴም ታይም ማርኬት ያገኛሉ ማለት ነው። ጥሩ አክቶች እንደውም ሰርከስ አፍሪካ ኦልሬዲ የኒው ካመር ላይ ካሉት ልዩ ተሸላሚን በዚህ አጋጣሚ ልግለጸው ተሸላሚ ለ2024 ቡክ እንደሚያደርገው ለ2024 ፕሮዳክሽኑ እንትን ብሎናል ነው። ኢት ላይክ ማርኬት ይሆናል ማለት ነው። ማርኬት እንትን ይሆናል። ሌላኛው በሰርከሶች መካከል ራሱ ይሄ ሄልዚ የሆነ ፉክክር አርት ላይ ይሄ ኔጌቲቭ የሆነ ኤነርጂን ያጠፋና ፖዚቲቭ በሆነ ኤነርጂ በጋራ ሆነን ራሳችንን የሆነ ነገር እናሳይ ብለን እናስብበታለን። ይሄ እንግዲህ እንደ እንትኑ ነው ማለት ነው፣ እንደ ጅማሮ ነው። አሁን የሚቀጥለው ዓመት ላይ ግን ወይም በፈረንጆች የዚህ ዓመት መጨረሻ ላይ ኢንተርናሽናል ይኖራል። ኢንተርናሽናል ላይ ከመላው ዓለም አርቲስቶች ይመጣሉ። ለዓለም ላይ ላሉ አርቲስቶች የማርኬት ፕሌስ ነው የሚሆነው። ራሳቸውን የሚሸጡበት፣ ራሳቸውን ፕሮሞት የሚያደርጉበት፣ እኛም ካልቸራችንን የምናስተዋውቅበት፣ ሌቭላችንን እንትን የምንልበት የኢትዮጵያም ሕዝብ ኢቭን ገቨርንመንት ሳይድም የት ላይ እንዳለ የኢትዮጵያን ሰርከስ እንዲያይ ያስችላል ብዬ አስባለሁ። እና ይሄ መታችሁ ይህንን እንትን ኢንጆይ አድርጉት። ልጆቻችሁ በዓለም ድንቃድንቅ መዝገብ ላይ በነገራችን ላይ ከ7 ምናምን በላይ ሪከርዶችን ይዘናል በኢትዮጵያ አርቲስቶች የተያዙ ናቸው። እና እነዚህ ልጆቻቸውን መጥተው እንዲያው እና ኢንጆይ እንዲያደርጉት ከልጆቻቸው ጋር መጥተው የተለያዩ ፓኬጆች ያዘጋጀንላቸው ነገር ስላለ እዛ ላይ መጥተው ሙሉ ቀናቸውን እዚህ ደስ በሚል ሁኔታ እንዲያሳልፉ ጥሪ በማስተላለፍ ነው። አመሰግናለሁ። እኔም አመሰግናለሁ።
is the greatest act I've ever seen on Little Big Shot. እንግዲህ ተመልካቾቼ የዛሬ ሃሽታግ ታይም ቆይታችን ይህንን ይመስል ነበረ። በሚቀጥለው ሳምንት በተለያየ ርዕስ እንገናኛለን። ቻው